ሴት ልጅ አልፈልግም ካለች በኋላ ወደ ህይወት ለምን ተመልሳ ትመጣለች የሚለውን እንመልከት። የመጀመሪያው ነገር አማራጭ ስታጣ ነው። አንተን ውድቅ ያደረገችው ከአንተ የተሻለ ሰው በህይወቷ ያኔ ስለነበረ ነው። አሁን ግን ያ ሰው ምናልባት ሙሉ ለሙሉ ትተውታል፣ ወይም ደግሞ ገፍቷታል፣ አሊያም ደግሞ ችላ ብሏታል፣ ወይም ደግሞ እንዳሰበችው አይደለም ማለት መጠቀሚያ ብቻ አድርጎ ፊዚካሊ ብቻ ያለውን ነገር ከሷ ጋር ጨርሶ ከህይወቱ ሙሉ ለሙሉ ወጥቷል ማለት ነው። ያ ማለት ዛሬ አንተ ጋር የተመለሰችው ስለምትወደው ወይም ደግሞ ስለምታፈቅረ ሳይሆን አማራጭ ከማጣት ነው። ምክንያቱም አንተ አስተማማኝ ፕላን ቢ ነህ በሷ ህይወት ውስጥ። ለዛ ነው። ሁለተኛው ነገር በራስ መተማመኗን ለመገንባት ነው። ሴት ልጅ አንዳንዴ ወደ ህይወት ተመልሳ የምትመጣው በራስ መተማመኗን ከፍ ለማድረግና እንድትገነባለው ስትፈልግ ነው። ያ ማለት ከአንተ ጋር ያላት ነገር ብዙም ላይሆን ይችላል፣ ነገር ግን በቃ አንተ የምትሰጣትን ስሜት ልትወድ ይችላል። ማለትም በጣም ወድሽ፣ በጣም ማፈቅረሽ፣ ካላንቺ ህይወቴ ባልሆነ የመሳሰሉ ነገሮችን አንተ ቀለል አድርገህ ምናልባት ስሜትህንም እየተናገርክ ሊሆን ይችላል። እነዚህ ነገሮች ምንድነው የራስ መተማመኗን ከፍ እያደረጉ ይመጣሉ። ምክንያቱም እሷ እንዴት ነው ተፈላጊነቷን እያሳየህ አስበውናል። ስለዚህ አንተን ስለምትወደው ወይ አንተን ስለምታፈቅረ ብቻ ሳይሆን አንዳንዴ በራስ መተማመኗ ሲወርድ ራሷ ጋር እንደ አዲስ ራሷን እንድታገኝ አንተ ጋር ልትመጣ ትችላለች። ሶስተኛው ነገር የብቸኝነት ስሜት ሲሰማት ነው። በአንድ ወቅት የነበራችሁ የፍቅር ጊዜ በጣም ደስ የሚልና በጣም አስገራሚ ነበረ። ያ ማለት ግን ዛሬ ስትመለስ አንተን ዛሬም ስለምታፈቅረው ወይም ደግሞ ዛሬም ስለምትወዳ አይደለም፣ ነገር ግን ከአንተ ጋር ስትሆን ስለነበራት መልካም ጊዜዎች ማለትም እነዛን ጥሩ ጊዜዎች ምናልባት እያሰበችና እነዛ ጊዜዎች በጣም ደስተኛ እሷን ስላረጓት ብቻ አንተ ጋር እንዴት ነው አታችመንቷ ከፍ ያለ ሊመስል ይችላል። ነገር ግን ወደ እውነታው ስንሄድ እሷ የምትወደው እነዛን ስሜቶች ነው። ማለትም ለራሷ የሚሰማትን ስሜቶች ማለት ነገ የተሻለ ስሜት የሚሰጣት ሰው ካገኘች ከአንተ ግንኙነት ውስጥ ሙቭ አውት ታደርግና ሌላ ሰው ደግሞ ትሄዳለች። ከልቡ የሚወድና የሚያፈቅረ ሰው ግን አንተነትህን ብሎ ነው እንጂ የሚመጣው ላይክ ያሳለፍከውን ጊዜ ብቻ አስበው አይደለም። ስለዚህ ሁሌም ቢሆን አንዳንዴ ሰዎች የድብርት ስሜት ሲሰማቸው ወይም ደግሞ የሆነ እንዴት ነው ደስ የሚል ስሜት ውስጥ ሲገቡ አንተ ጋር ሊጠለጠሉብህ ወይም ደግሞ አንተ ጋር እንዴት ነው ጥገኝነት ሊጠይቁ ይችላሉ። ያ ማለት ግን ይወዱሃል ያፈቅሩሃል ማለት አይደለም። እንዳልኩ የብቸኝነት ስሜት ብቻ ማለትም ያችን ስሜት ለማሸነፍ ነው ወደ ህይወት የሚመጡት። በመጨረሻ ማወቅ ያለበት ወሳኙ ነገር ብዙ ሴቶች ወደ ህይወት ተመልሰው የሚመጡት ፍቅርን ፍለጋ ሳይሆን አስተማማኝ ጥላ ስለሆንክ ሊሆን ይችላል። ያ ማለት ከብዙ ነገሮች ስለምጋረዳቸው አሊያም ደግሞ ከብዙ ነገሮች ስለምጠብቃቸው ነው። ሲደብራት ታወራታለህ ወይም ደግሞ በጣም ስትከፋ አለሁልሽ ምናምን ትላታለህ። እነዚህ ነገሮች አንተ ለእሷ ጥላ ሆነህላታል። ማለትም የተለያዩ ነገሮችን ትሸፍንላታለህ ወይም ደግሞ እነዛን ችግሮች እንድታልፍ ተራዳታለህ። ያ ማለት ግን ትወድሃለች ታፈቅርሃለች ማለት ሳይሆን ጥላነትህን ወዳ በቃ በሄደችበት ሁሉ አንተ አለህ ወይም ደግሞ ለሷ ሴፍ ነህ። እነዛ ነገሮች ብቻ ፈልጋ ወደ ህይወት ልትመለስ ትችላለች። ሴት ወደ ህይወት ስትመጣ ግን ማወቅ ያለበት ወሳኙ ነገር አንተን ጊዜ መግዣ ብቻ ነው የምታደርገና ልታስብበት ይገባል። የማንም ማገገሚያ ማዕከል እንዳትሆን።